ሩትኛ ቤት እንድትገባ ያደረገው እሷ ነው። ቴክስቱንም የጻፉት እኔና አንቺ እንድንጣላ ብለው ነው። ማናባሽ ንገሪዋለሽ? ማናባሽ ንገሪዋለሽ? ማናባሽ ንገሪዋለሽ? ማናባሽ ንገሪዋለሽ? ልቀቀኝ! ባንቺ ጉዳይ ከማንም ጋር እስከ ሞት ድረስ እፋለማለሁ። እኔ አንቺን አጥቼ መኖር አልችልም። ልቀቀኝ! አልለቅሽም። ትሰማኛለህ? እኔ እናንተ ምንም የምናወራው ነገር የለም። ልቀቀኝ፣ ልሂድበት። ዳዊት ዳዊት ምን መንገድ ላይ ቆሞ አስፈራራኝ። ምን? የቱ ጋር ነው ያለው? ሚኪ ቶሎ ሱጣኝ። ቆይ ምን ተፈጥሮ ነው? ሰብለ ወደ አረብ ሀገር ለመሄድ ዛሬ ቤተሰቦቿ ልትሰናበት ክፍለ ሀገር እየሄደች ነው። ምን? ፍቅር ነይ በእናትሽ እንውጣ። ኧረ ሂዱ እኮ ቅድም እኮ ነው የቆመው እኮ። ሰብሊ ይህን ቴክስት አንቺ ነሽ የላክሽልኝ? አይደለሁም። አየሽ፣ እኔም ይህን ቴክስት አላኩልሽም ነበር። ይኸውልሽ ሰብሊ፣ ሩትኛ ቤት እንድትገባ ያደረገው እሷ ነው። ቴክስቱንም የጻፉት እኔና አንቺ እንድንጣላ ብለው ነው። ውሸቱን ነው። ስለሚያፈቅርሽ የራሱ ለማድረግ ስለፈለገ ነው። እየተጫወተብኝ ስለነበር አላመንሽኝም? ካላመንሽኝ ሁሉ ነገር ሩት ታናዛለች። ምን? አዎ እሰራላችኋለሁ። ሰብሊ፣ ቆይ ሰብሊ፣ ለምን አትረጋጊ? ለምን? ምን አደረኩት? እኔ ምን በድየው ነው? ታዲያ በሱ ጥፋት አንቺ ለምን እንደዚህ ትሆኛለሽ? ተረጋጊ እንጂ። አልገባህም ሚኪ? ከሁሉም በላይ አምኜው ነበር እኮ፣ አፈቅረው ነበር እኮ። ቢሆንም በቃ ተረጋጊ፣ ተረጋጊ። አንቺ ካዲ፣ ለምን አባሽ ልካድሽ? አልካድኩም። ማናባሽ ንገሪዋለሽ? ማናባሽ ንገሪዋለሽ? ማናባሽ ንገሪዋለሽ? ማናባሽ ንገሪዋለሽ? ለሱ የላኩትን ቴክስት አይቶ እኮ ነው። በሱ ስልክ የላኩትን ቴክስት አይቶ ነው። እኔ ምንም ያደረኩት ነገር የለም። ማናባሽ ቴክስት አድርጊ ያለሽ? እነሱ እንዳጣላ አይደል እንደ ይላከኝ። እና እንደዚህ አይነት የደደብ ስራ ትሰሪያለሽ? ከላክሽ በኋላ ዲሌት አታረጊው? ሪሳይክል ሲያደርግ ነው ያገኘው። እኔ ምንም አላደረኩም። ደደብ ነሽ፣ ደደብ ነሽ። አሁን ነይ ከቤት ውጪ። እንዴት ነው ከዚህ ቤት ውጪ የምትለኝ? አልወጣም። ዳዊት፣ አንተን አምኜ እኮ ነው እህቴን ትቼ ከእህቴ ጋር ተጣልቼ አንተ ጋር የመጣሁት። አልወጣም። እና ምን አባሽ ላድርግልሽ? ይሄን ቤት እኮ የኔም ነው። ሙች አንቺ ስሚ፣ ይሄን ቤት የገዛችሁ ሰብለ እንኳን ያንቺን ያህል የልብ ልብ አልተሰማትም። ምን? ቤቱ የኔ ነው? ክዳኝ አረብ ሀገር ሄዳ ነው ብለህ አይደል እንደ ነገርከኝ?
ያየሽ በቃ እኔ እኮ ቀባጥራለሁ። ሁሉም ቀባጥሩን አላውቅም። ለካ እንደዚያም ብዬሽ ነበር። አታረገውም ዳዊት፣ አታረገውም። አንተ በጣም ሰይጣን ነህ። ህይወቴን ነው እድሜ ልክ የሰይጣንነት ይግም። ቆሻሻ ምን አባሽ ደህና ህይወታለሽና ነው? ረሳሹ እንዴ ከየት እንዳመጣሁሽ? ከቡና ቤት እኮ ነው ይዤሽ የመጣሁት። ቆሻሻ ትላለች። ዳዊት ሰይጣን ነህ፣ በጣም ጨካኝ ነህ፣ በጣም ሰይጣን ቆሻሻ ሰው ነህ። አንቺም እኮ ከኔ ባሽ ሰይጣን ነሽ። አየሽ የሰው ልጅ የሚፈልገውን ነገር ለማግኘት ሰይጣን ይሆናል። እንዳንቺ አይነት ለፈስፈስ ሰዎች ናቸው መናው ነው የሚቀሩት። እንደውም ትሰማኛለህ፣ ሰብለ መቼም ቢሆን ያንተ ልትሆን አትችልም። ለምን እንደሆነ ታውቃለህ? ሚኪ ካንተ የተሻለና በጣም ጥሩ ልብ ያለው በጣም መልካም ሰው ነው። ስለዚህ ሰብለ መቼም ቢሆን ያንተ ልትሆን አትችልም። ሙች ተይ እንጂ ታዲያ ይህን ያህል ካፈቀርሽው ለምን የራስሽ አታረጊውም? ረስቼዋለሁ። ለካ አንቺን የሚፈልግሽ ማንም የለም። ርካሽ ሴት ማንን ይፈልጋል? አሁን ይኸውልሽ ቀጥ ብለሽ ከቤት ውጪ። አልወጣም። ውጪ። አልወጣም። ይኸውልሽ ሌላ ነገር ውስጥ ሳትከቺኝ ከዚህ ቤት ውጪ። አልወጣም። እንዴት አድርጌ ጎትቼ እንደማስወጣሽ ላሳይሽ። ልቀቀኝ! አልወጣም። ልቀቀኝ! ትሰማኛለህ? እሰራላለሁ። እሺ ሄሎ እህቴ፣ እባክሽን ወደ ቤት እንድመጣ ፍቀጅልኝ። እህቴ እውነትሽን ነው። ያን አንቺን መስማት ነበረብኝ። ተሳስቻለሁ። እህቴ ዳዊት እንደ ቆሻሻ አውጥቶ ጥሎኛል። እባክሽን የዛሬን ብቻ አሳድሪኝ። በጣም አመሰግናለሁ። እሺ እህቴ። ሰብልዬ የሆነ ነገር መብላት አለብሽ። አልበላም፣ በቃኝ። ግድ የለሽ ትንሽ ምግብ ቅመሽ። በእናትህ ሚኪ ተወኝ፣ ብቻዬን መሆን እፈልጋለሁ። ይኸውልሽ ሰብሊ፣ አሁን የሆነ ሆኗል። በቃ መረጋጋት ብቻ ነው ያለብሽ። እንዴት እረጋጋለሁ ሚኪ? ህይወቴ፣ ህልሜ፣ ሁለመኔ እኮ ነው የተበላሸው። ሞኝ ሁኛለሁ፣ ሞኝ ነኝ። ይኸውልሽ ሰብሊ፣ አንቺ ሞኝ ሆነሽ አይደለም። እሺ አንቺ ፍቅርን አስቀድመሽ ነው። ደግሞ በደለኛው እሱ ነው፣ ማልቀስም ያለበት እሱ ነው። አንቺ አታልቅሽ። ፍቅር ምንድን ነው? ባለ ፍቅርስ ቢቀርብኝ? ከራሴም ከቤተሰቤም ሳልሆን ቀረሁ። ሚኪ ተመልሼ ልሄድ እኮ ትንሽ ነበር የቀረኝ። አንተ ደርሰህ ባታድነኝ ሂጄ ነበር ለሱ ስል። ይኸውልሽ ሰብሊ፣ ይቺ ምድር እኮ በጨካኞች የተሞላች ነች። አንቺ ደግሞ የራስሽ ሐቅ አለሽ። የሰው ሀገር ለፍተሽ ያመጣሽውን ብር አንድ ሳትጠቀሚ ይኸው የማንም መጫወቻ ሆኗል። ከአሁን በኋላ ማን ነው ከኔ ጋር የሚሆነው? ማን ነው? ሰብሊ እንደሱ አትበይ። ይኸውልሽ ሰብሊ፣ አንቺን ያገኘ የታደለ ነው። አንቺ እኮ ቆንጆና የተወዳጅ ሴት ነሽ። ሚኪ አንተ ባትኖር ምን ይውጠኝ ነበር? ላለፉት ዓመታት ስላላወራሁ ይቅርታ። እሺ ምንም ችግር የለው። አንቺ እኮ ሁሌም ካጠገቤ ነበርሽ። ለእኔ እንደራቅሽ ተሰምቶኝ አያውቅም። ምን አማራጭ አለኝ? ገንዘቤም ሜዳ ላይ ነው የቀረው። ሰብሊ፣ ስለ ገንዘብ እንድታስብ አልፈልግም። አሁን አንቺ ብቻ ተረጋጊልኝሽ። ሰብለ፣ አንቺ እኔ ብቻ ነሽ። የማንም ሰው መሆን አትችይም። አንቺን ከጄ ማንም ሰው አይነጥቀኝ። ከአጠገቤ ስትርቂ ነው ከአንቺ ተለይቼ መኖር እንደማልችል የገባኝ። ዞሮ ዞሮ እጄ ላይ መውደቅሽ አይቀርም። እኔ ዳዊት አይደለሁማ። በአንቺ ጉዳይ ከማንም ጋር እስከ ሞት ድረስ እፋለማለሁ። ማንንም አልሰማም። ማንንም
ዳዊት ወይ የኔ ፍቅር ታውቃለህ አይደል? ካንተ እኮ ተለይቼ መኖር አልችልም። የኔ ቆንጆ እኔ እስካለ አንቺ ማን አለኝ? ኑሮ ባይሆንብኝ ችግር ባይሆንብኝ ጥለሽኝ እንድትሄጂ ማድረግ ይመስልሻል? እሺ ቃል ግባልኝ ራስን እንደምትጠብቅ። ሲጋራ አቁመህ እንድትቆይ ነው የምፈልገው። ይኸው ባንቺ እምላለሁ። ከዛሬዋ ቀን ጀምሮ ሲጋራ የሚባል ነገር ባፌ አለቀ። አፈቅርሃለሁ። የልጅነቴ ነህ። የኔም መቤት እኔም በጣም ነው ማፈቅርሽ። ከዛሬዋ ቀን ጀምሮ አይኖቼ አንቺን ብቻ በመጠበቅ ሌላ ሴት ያያል። አፈቅርሻለሁ። መቼም ቢሆን ከአንገት እንዳታወጣው። መቼም እስክሞት ድረስ መቼም ከአንገት ያልወጣው። በጣም አፈቅርሻለሁ። ሄሎ ሰብሊ፣ ብር እኮ ከላክሽ በጣም ቆየሽ። ታዲያ ያለውን ቤት ለመግዛት ወደዛ ወደዚህ ስላለቀብኛ ደግሞ ታውቂያለሽ፣ እኔ ያለ ምክንያት 5 ሳንቲም ብር አልወጣም። እና እሺ መቼ ነው የምትልኪው? ሄሎ 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 ትፖሻለች። ሰብሊ የተኛሽ መስሎኝ ነበር። እንቅልፍ ባይኔ አልዞርም አለኝ። ትንሽ ግን ብትተኛ አሪፍ ነበር እኮ። ሚኪ ተመልሼ መሄድን አልተውም። ምን? ለምን? ሚኪ ምንም ብር እጄ ላይ የለም። ባዶዬን የቀረሁት። እንደገና ከዜሮ ነው የምጀምረው። በፍጹም አትመለሽም። እኔ ጋር ደግሞ የተወሰነ ብር አለ። በፍጹም ያንተን ብር አልወስድም ሚኪ። ከበቂ በላይ ነገር ነው ያደረግልኝ። እንዲማ ባዳ እንደሆንኩ እንዲሰማኝ አታድርጊ። ብር እኮ ኃላፊ ነገር ነው። ደግሞ ነገ ይመጣል። ሰርተሽ ትመልሻለሽ። ሚኪዬ ይሄ ከአቅሜ በላይ ነው። በፍጹም እንደዛ ማድረግ አልችልም። አይ እንግዲያውስ ከኔ ጋር ነው የምትታዩ። አሁን ስለሱ ማውራት ትተሽ ሙሉ ለሙሉ ተረጋጊ። ሚኪ ወይ በጣም አመሰግናለሁ። አይባልም። ምግብ ልስራሽ ትበያለሽ? አይ እንዲያውም እኔ ነኝ የምሰራው። ችግር የለውም፣ እኔ እሰራልሻለሁ። እኔ መንቀሳቀስ ፈልጌ ነው። ምን ፈለግ? አንቺን። ዞር በልልኝ አንተ አውሬ። ሰብለ ልታወሪኝ ይገባል። ምንም የምናወራው ነገር የለም። በግድም ቢሆን ታወሪኛለሽ። ልቀቀኝ ልሂድበት። እኔና አንቺ ብዙ የምናወራው ነገር አለ። እኔ አንቺን አጥቼ መኖር አልችልም። ልቀቀኝ። አልለቅሽም። ትሰማኛለህ? እኔ እናንተ ምንም የምናወራው ነገር የለም። ልቀቀኝ ልሂድበት። በፍጹም አልለቅሽም። ልቀቀኝ። ጩኼ ሰው ሰብስቤ ጉድህን ሳላፈላው ልቀቀኝ ልሂድበት። ልቀቀኝ። አልለቅሽም። ልቀቀኝ። ምንድን ነው? ዳዊት 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 ምን? መንገድ ላይ ቆሞ አስፈራራኝ። ምን? የቱ ጋር ነው ያለው? ቆይ አሁን ሂዷል። አሁን የለም ሂዷል። ያ ውሻ አንቺ ላይ እጁን ሊያነሳ አይገባም። ልኩን ማወቅ አለበት። ተረጋጋ በቃ ሚኪ። ካሁን በኋላ የትም አያገኘኝም። ሰብሊ ለተወሰነ ቀን ከቤት መውጣት የለብሽም። ለምን? ለሱ ብዬ ነው የምደበቀው? በስራ መደበቅ ያለበት እሱ እንጂ እኔ አይደለሁም። ሰብሊ አልገባሽም።
እንደዚህ አይነት ሰዎች በእጃቸው የነበረን ነገር ሲያጡ ምን ሊያደርጉ እንደሚችል አይታወቅም። ምንም አያደርገኝም። እንኳን ልደበቅ ቀርቶ እሱ ጋር ያለውን ንብረቴን በሙሉ ነው ማስመልሰው። ሰብሊ፣ በፈለግሽው ጉዳይ እንደማገዝሽ ታውቂያለሽ። አሁን ግን ነገሮች በረድ ማለት አለባቸው። አሁን ተረጋጊ። ለተወሰነ ሰዓት ሁሉም ነገር እንዲረሳ አድርጊ። ያለሽ ሁሉንም ነገር በሰዓቱና በጊዜው እናደርጋለን። እሺ፣ በእኔ ተማመኝ። እሺ በቃ ሚኪ፣ እሺ በቃ። ሰብሊ እባክሽን፣ ዳዊት እዚህ አካባቢ ቆሞ እየጠበቀሽ ነው። በዚህ አካባቢ አትሂጂ። ምን እሱ ልኮሽ ነው? እባክሽን ቢያንስ እንኳን እንዳስረዳሽ ፍቀጅልኝ። አልፈልግም፣ ምንም ነገር እንዳታስረጅኝ። እስኪ ልጠይቅሽ፣ የኔን ህይወት በመበጥበጥ ምንድን ነው የምታገኘው? እኔ አንቺን ህይወት ለመበጥበጥ አይደለም የመጣሁት ሰብሊ። እኔ ዳዊትን አፈቅረው ነበር። ምን? አዎ ዳዊት ሁላችንንም አታለውናል። አንድም ካፍሽ የሚወጣውን ቃል አላምንሽም። ዞር በይልኝ። እሺ ግን ዳዊትን በደንብ ልትጠነቀቂ ይገባል። በጣም አደገኛ ሰው ነው። ዞር በይልኝ፣ ልሂድበት። ድሮም አንቺ ችግር እንደምትሆኝብኝ አውቀው ነበር። እባክህን ዳዊት፣ እኔ ምንም አይነት ችግር አልፈጠርኩብህም። እባክህን ህይወቴን ልኖርበት። ድሮስ አንቺ ምን ህይወት አለሽና? እባክህን ዳዊት፣ አሁን እኔ ልሂድ እባክህ። ከዚህ በኋላ እንደውም ህይወት እንዳትኖሪ ነው ማረግሽ። እስከ መቼ ነው ግን እንደ ጥላ እየተከተለ የሚኖረው? ልጅ ሰብሊ፣ እሺ በይኝና ለአንዴና ለመጨረሻ ጊዜ ሄጂ ላናግረው። እኔ ያልገባኝ ተበዳይ እኔ ሁኝ፣ ለምንድን ነው እኔ የማይተወኝ? ንብረቴን ተውኩለት አይደል? ለምንድን ነው የማይተወኝ? ሰብሊ ተረጋጊ። ከመናደድና ከመጨነቅ ይልቅ መፍትሄ መፈለግ ይሻላል። ምን አይነት መፍትሄ? የማየውን ቦታ ካገኘሽ ሊጎዳሽ ይችላል። እሺ ምን እናድርግ? እኔ የምልሽ የቤቱ ቁልፍ አሁንም እጅሽ ላይ አለ? አዎ አለ፣ ካላስቀይረው በስተቀር። አያስቀይረውም። ይህን ያህል እንኳን አርቆ የሚያስብ አይደለም። ይኸውልሽ ቤት እንደማይኖር በሆነ መንገድ አጣርተን እቤት ውስጥ ገብተን ፋይሎችሽን ማውጣት አለብን። ምን አድርገን ነው የምናጣራው? የሆነ ዘዴ አይጠፋም። ሰብሊ ሰብሊ 15 ቀን ብቻ እኮ ነው የቀረኝ ለመሄድ። ቀኑ እንዴት ነው የሚሮጠው? አውቃለሁ። የባንክ ቡክን ከፍታለን ያል ሳንከፍት የት ሄድብና ሌላ ቀን አንከፍት? እንዲያውም ዛሬ ነው የምንከፍተው። እዚህ አካባቢ ፎቶ ቤት እንፈልግና እንነሳለን። እሺ ውዴ፣ እንደዚህ ለብሴ ደግሞ ለጉርድ ፎቶ ምን መዘጋጀት ያስፈልጋል? ይሄ ራሱ ከበቂ በላይ ነው። ነይ እንጂ እንዴ! ሚኪ ይፍታልኝ። ሚኪ ያዙቱን ከዚህ
ዋሌቴን ረስቼ ልውጣ? ምን ሆነሽ ነው? ከዚህ እንውጣ መጀመሪያ፣ ከዛ በኋላ እነግራቸዋለሁ። አስወጡኝ ከዚህ እባካችሁን፣ አስወጡኝ። ሚኪ ምንድን ነው የተፈጠረው? ከዚህ እንውጣ መጀመሪያ። ተረጋጊ። ይኸውልሽ ካልነገርሽን ከዚህ አንወጣም። እሺ ዳዊት እንደምታስቡት አይነት ሰው አይደለም። በጣም ሰይጣን ሰው ነው። ከመጣ ይገለኛል። እባክህ አስወጣኝ ሚኪ። መጣሁ። ዋሌት ረስቼ ወደ ቤት እየተመለስኩ ነው። መጣሁ። ሚኪ ቶሎ አስወጣኝ። ቆይ ምን ተፈጥሮ ነው? ንገረኝ። ሚኪ ትነግረኛለህ? እረክስሃለሁ። ቆይ እሺ ልንገርሽ። እረክስሃለሁ